የምታኮርፊ ከሆነ ምንድን ነው መፍትሄው? መፍትሄውማ የመጀመሪያ ቀን ስነግራት ችግር የለውም የትም አልሄድም እመጣለሁ አይባልም። አስባበት ነው የምትሄደው። የዕለት ሁለት የሆነ ነገር ቢገጥመውስ? ልክ ከቤት ሊወጣ ሲል አልገጠማችሁም እኮ ያንን እኮ ስትሰሚያቸው ነው የምትረጀው። አሁን ለምሳሌ ሲፉ ራይድ አጣው ራይድ አጣው ስትልሽ በቃ ራይድ ስላጣችም ለሴት ደግሞ ይኸውልሽ እኔ እኮ እዚህ ጋር ሴት አንድ ብቻ ናት የምቀርበው። ያን ያክል ሴት የለኝም። እንደ እህት እንደ እናት ልጅ ነው ማያቸው። ከአረብ ሀገር ጀምሬ እዚህ እስከመመጣ ድረስ በስነስርዓት ተቀብለውኝ ምናምን ነገር በጣም ቦታ የምሰጣቸው ልጆች ናቸው። እና ሰው ሁላ እኔ በሆነ ማርያምን እውነቴን ነው የራሴን ነገር ትቼ ነው እነሱ ጋር የምገኘው። ምክንያቱም አክብረው ቦታ ሰጥተውኝ እነዛ ሰዎች እኔ እንትን ያልኩበት ቀን ነው እንዳትቀሩ ተብዬ እንትን ነበረ ሰርዝ ነበር የራሴ እና ለዛ ነው። አሁን እሺ ሲፉ የራሷ ነገር ይዛ ፕሮግራም ሳይሆን ራይድ አጥቼ ነው ቤተሰብ ጋር መጥቼ መምጫ ራይድ አጥቼ ነው አለች። ያው መኪና ቢኖርሽ መኪናና ሹፌር ትልኪላት ነበር ትመጣ ነበረ። አንቺ መኪና እና ሩቅ ነው ብለኝ ነው መኪናና ሹፌር ማለሽ እንዴ? ጭራሽ የለኝም ልልክላት እኔም ሰው ደውዬ እግዚአብሔር ይመስገን ነው ወደፊት ይኖረኛል። እግር ስላለኝ እተማመናለሁ መኪና እንደሚኖረኝ ኢንሻአላህ። ጎበዝ ተስፋ የሚያደርግ ሰው ሁሌም ይኖረዋል። እና ግን ማለት ነው ሰዎችን ልንረዳ ይገባል። ልንቀየም የሚገባው በክብራችን ሲመጡ መጥፎ ነገር ሲያደርጉብን እንጂ ፕሮግራም ጠርተናቸው ሰርግ፣ ልደት፣ ክርስትና የተለያየ ፕሮግራም ጠርተናቸው ስላልተገኙ ልንቀየማቸው አይገባም። ብዙ ሰው ያላሰብኩት ሰው መጥቷል። ብዙ ሰው ደግሞ የጠበቅኩት ሰው ደግሞ ብዙም የማልጠብቃቸው ሰዎች ያልመጡ ሰዎች አሉ። እነዛ ምንም አልመሰሉኝም። እንጃዬ ኔትወርክ ያዘሽ ኔትወርክ ይዞሽ ነበር ማሪ። ተደውልብሽ ነው? ኧረ አልተደወለብኝም። ኔትወርክ ይዞሽ ነበረ እኮ። አሁን አንቺ ልጅ ስለሆንሽ ነው በዚህ በቀላል ነገር የተቀየምሻቸው ጓደኞችሽን እንጂ ሀቢባ ስንት የሚያስቀይም ነገር አለ መሰለሽ ማሪ። ስንት ዳሪኝ እኔ ነው ማግባት ይፈልጋሉ። እንደ አንቺ ቦይፍሬንድ አለሻል እንዴ? እኔ ለማንኛውም እየጫወትን ዳሪኝ ስትለኝ የሆነ ሰው እዛ ጋር አንተ እያላት ነው። እኔ ዳሪኝ ትያለ ምን አይነት ንቀት ነው እያላት ነው። ቶሎ ነው። ኧረ እንደዛ አልተባልኩም። ትራስ ላይ ተወረወረብኝ። ሄርሞን ይሄው ሴት ናት ማሪ። ኧረ ነው እንዴ ሴት ነይ ሰላም በያት። ኧረ ሌላም ሰው አለ ከሷ ውጭ የለም። ላስታውቅሽ እዚህ ጋር ደግሞ መልካም አለች ልጄ። ጭራሽ ልጅም አለሽ ራስሽ ልጅ ሙሉ እንዴት ከሚሊዮን በላይ እኮ ልጆች አሉ። ሄርሞን ትባላለች ጓደኛዬ። ታምራንቺ በጣም ቆንጆ ማሻአላ። ደህና ነኝ። ሰላም ነው። ስታምሪ ቆንጆዬ ነሽ። አመሰግናለሁ። እኔ እናት ወድሻለሽ። ወይኔ ማርፈጣሪ እንደዚህ ስታምሪ፣ ወይኔ ስታምር ማሻአላ። አመሰግናለሁ። ማንም የለም። እሺ ሁለታችን ብቻ ነን። ልንገርሽ ብዬ ነው ለምስክርነት ደግሞ ዳሪ ስትለኝ የሆነ ሰው እዛ ጋር ተቆርቁሮ እንዴ እያለው እንዴት ዳሪን ትያለሽ ያለ ይመስላል። ያለ ይመስላል የሆነ ሰው ይመስላል እንጂ የለም። እና መልካም እሴት አለች። መልካም አትፈራለህ፣ አትገባም። ላይቭ ላይ አትገባ። ምንሽ ናት? ልጄ። አንቺ ደግሞ ራስሽ ልጅ ነሽ። ምን ልጅ አለሽ? እኩል ልጄ ናት። ልጄ ማለት ምንድን ነው? ቤተሰብ አንጥቶልኝ ልጄ ስራ ምናምን እንድታገዘኝ ረዳት ይበያ። አይ አይደለም። በመቤቴ ስም በኢየሱስ ስም አይደለም። ልጄ ናት። አጋዥ ልጄ ናት። ማርያምን ልጄ ናት። ኦኬ 8 ወይ እህቴ በያታ። በቃ አንደኛሽን እንዲህ ልጄ ስትይ አንቺ ታደርሻታለሽ። ታደርሰኛለች፣ ግን ደግሞ ልጄ ነው የምላት። ጭራሽ የምታደርስሽን ነው ልጄ የምትያት? ኧረ እህቴ በይ በእናትሽ። ሁለት ሰው እንዳንደባ ሁለት ሰው እንዳንደባ አንድ ሰው አንድ አበባ ቴንኪው። በሱ ጥሩ። ስለዚህ እቤት ውስጥ አብሮሽ ሰው ስላለ
ብቸኛ ያመኛል ምናምን እንደዚህ ላይ ምናምን አንዳንዴ ስሜታዊ ሰውን ይጥለኛል እና ሰው የለኝም እና በዛ ታይም አባቴ ያንን ነገር ሲያይ አመጣልኝ የራሱን ዘመድ የራሱን ዘመድ ማለት ነው። በጣም አሪፍ ደብል ጋይስ ደብል። ስለዚህ አንቺ ተመልሰሽ ስደት የመውጣት ሀሳብ የለሽም? እዛው ልትኖሪ ነው ኢትዮጵያ? አዎ ምን አደርጋለሁ ስደት አንበሳ እንዳትሰደጂ። አብዛኛው ሰው ከስደት የገባ ሰው እንደ ኢትዮጵያ ትንሽ ኖሮ ተምሳሌት መሆን ፈልጋለሁ። የቅመሞች ተምሳሌት ማንም ሰው አሁን ከዛ ቦታ ላይ ተነስቶ ቲክታከር ሆኖ የሆነ የራሱን ህይወት የሚኖር በራሱ ቤተሰብ ሳይደገፍ የለም አይደለም። እኔ ነኝ አይደለ? እኔ ደግሞ ወደፊት ካሳካኝ ቅድስት ቢያንስ አሁን ላይ የራሷ የሆነ ቤተሰብ አላ ቤተሰብ ጋር ያለችው ምናምን ነገር። እኔ ግን ቤተሰብ ጋር አይደለሁም። ለቤተሰብም ሸክም መሆን አልፈልግም። ወንድም እህት የለኝም። እኔ አንድ ራሴ ነኝ። ብዙም ነገር ብዙም ወንድም እህት የለሽም? የተወለደ ጭራሽ የለሽም? ብቸኛ ነሽ? እናትና አባትሽ አንቺ ብቻ? እኔ ታላቅ ነኝ። እኔ ብቻ ነኝ ትልቂቱ እና ብዙ ነገር አለ። እንደዚህ እንደ ማንኛውም ሰው ትልቁኝም አይደለም በስዬም አይደለም የወጣሁት። እዚህ መጥቼ እዛሙኝ ብዙ ነገር ተፈትኛለሁ እና በቃ የኔን ህይወትም በፊልም ማወጣሁት በምንም ማወጣሁት እንድማሩበት እፈልጋለሁኝ። ማንም ሰው ብዙ ነገር ያሳለፈው ነገር ብዙ ህይወት ያሳለፈው ነገር ሊኖር ይችላል። ግን ማንም ሰው ምንም ነገር ማሳየት አይፈልግም። የራሱን ቁስል አምቆ በሰው ብቻ ነው አይደለም የሚፈርደው። ማንኛውም ሰው ራሱ የተቃጠለው ነገር ተቃጥሎ ወጥቶ በሰው ጣቱን ይጠቁማል። እኔ ደግሞ የሆነብኝንም ያለፍኩትንም ነገር ማሳወቅ በሰው ላይ መጠቆም ሳይሆን ያን ነገር ማሳየት እፈልጋለሁኝ። ብዙ ነገር ታውቂያለሽ። ተሰድቤ ያማለሁኝ ምንም አድርጌ አይደለም። እኔ ሰው ወጥቼ ስናገር እንኳን ሳደብ ሰምተሽ አታውቂም። እኔ እስከማውቀው ሶሻል ሚዲያ ላይ ስትወጪ ግዴታ ነው መሰደብ ማለት ነው። አዎ ግን ደግሞ ያው በቃ የሃይማኖት አባቶችን የሚሰድባሉ አይደለም፣ እኛን ተራ ሰዎችን የእምነት አባቶችን የሚሰድባሉ እና ሶሻል ሚዲያ ላይ የሚሰደብ ግድ ነው። ይሄ ግድ ያ ነገር ደግሞ ምንድን ነው መሰለሽ ቅመሞችን አብዛኛውን ሰዓት ሊያሸማቅቅ የሚችል ነገር ነው። ገባሽ አይደለ? ያ ነገር ግን እኔ ሊያሸማቅቀኝ አልቻለም። እስካሁንም ድረስ አለው፣ ወደፊትም እሄዳለሁኝ። እርግጠኛ የዛሬ ዓመት እዚህ ቦታ ላይ ላታይ ትችያለሽ። የሆነ ነገር ተራምጄ በህይወት ካለሁኝ እንደዛ ነው። ሁሉም ሰው መቼም እኖራለሁ እሞታለሁ የሚል የሚያስብ ሰው የለም። ግን እኔ ደግሞ ያን ነገር አስባለሁ። ነገ ልጠፋ እችላለሁ። ግን ጃዬ እድሜሽ ስንት ነው? እድሜ እንኳ ከዚህ በፊትም ተናግሬያለሁ። ግን እዚህ ጋር ብናገር ያው ተናገር። ይሄ በራስ የሚተማመን ሰው እድሜውን አይደብቅም። ኖርማል ነው። አሁን ያከበርኩት ይሄ በርዝዴን አሁን ያከበርኩት 19 ዓመቴን ነው ያከበርኩት። ወደ 20 ዓመት ማለት ነው። 19 ከሆንሽ እኔ አሁን በ17 ዓመቴ በወልድሽ አደርስሻለሁ እና ልንገርሻለሁ። ህልምሽ እንዲሳካ የምትፈልጊ ከሆነ ጓደኛ አታብዢ፣ ሰው አታብዢ፣ ግርግር ሴት ልጅ አላማዋን የምታሳካው ህልሟን የምትኖረው ጓደኛ ሳታበዛ ነው። በጓደኛ ተከበሽ ህልምሽን ልታሳኪ አትችይም። በራስሽ መወሰን አትችይም። ስለዚህ ጓደኛ አታብዢ። በቻልሽው መጠን ህልምሽን ሳየው፣ ህልምሽን ጻፊውና ጥርስሽን ነክሰሽ ወደ ህልምሽ መድረስ ወደምትፈልጊበት ተጓዢ። ምን አለ መሰለሽ አሁን እኔ እንደነገርኩሽ ልጆች ያውቃሉ። ብዙ ልጆች አሉኝ የምልሽ አዳኞቹ እላቸዋለሁ። ስማቸው አዳኞቹ ነው እና እስካሁንም ብርታትም ጥንካሬም ወደፊትም እንድራመድ ማርያምን የእውነቴን ነው በምንም ነገር እያገዙ እዚህ ያደረሱ ልጆቼ ናቸው። እና ጓደኛ የለኝም። አረብ ሀገርም ሁኜ አንድ ጓደኛ ናት ያለችኝ። እሷ ማፍራ ትባላለች። እሷ ብቻ ናት ያለኝ። እሷንም አጋጣሚ ሆኖ አጋጣሚ አገናኝቶ እኔ ቤት መጣች። እኔ ቤት መኖር ጀመረች። በዛ ነው የተገናኘ ነው። ጓደኛ ጭራሽ ሴት ጓደኛ ከልጅነቴም ጀምሮ የለኝም። ግን በቃ ምን አለ መሰለሽ አንዳንዴ ህይወት ውስብስብ ትሆናለች። ብቻሽን የማትራመጃቸው ነገሮች ይኖራሉ። የሰው እገዛ ያስፈልግሻል። ቤተሰብ አላስቸግርም ብለሽ ደግሞ ሉንታ ብለሽ አንዳንዴ የሰው ሸክም ትሆኛለሽ ሳትፈልጊ ማለት ነው። ግዴታ ለመራመር ስትይ የሰው ሸክም ትሆኛለሽ እና በእኔ ህይወት ደግሞ ብዙ ሰው መጥቶ ብዙ ሰው ሂዷል። ግን እግዚአብሔር ይመስገን ስላለኝ አልወደኩም እስካሁን ድረስ እና በጣም ነው የሚቀያየሩብኝ። ሀቡ ገባሽ አይደለ? በጣም ነው የሚቀያየሩብኝ ስልሽ እንደኔ ግልጽ ሰው የለም ሚዲያ ላይ በቃ እንባዬ ይቀርመኛል አሁን ላይ። በፊት ግን በጣም ጠንካራ እንደኔ ጠንካራም የለም። ምንም ነገር አልፌ ሰው ሙቱ እንኳን አላለቅስም እና
እዚህ ጋር ከመጣውኝ እንኳን ስንት ሰው ሴቱም ወንዱም ጭራሽ እኔ ባህሪ ጋር የሚመጣ ሰው የለም። እና ያለ ሰው ደግሞ አንዳንዴ የምገፍ አንቺ አሁን ከጎንሽ አይዞሽ የሚልሽ እንደዚህ የሚልሽ ሰው ያስፈልጋል። በምንም ነገር ሊያግዝሽ የሚችል ሰው እና ያ ነገር ደግሞ እኔ አገኛለሁ እያልኩ ከስንት ከብዙ ሰው መሀል ተመርጦ አንድ ሰው ለእኔ ይፈቀዳል ብዬ ብዙ ጓደኞች አይቼ ነበር። ግን አይሁን። ስራ ደግሞ ሲሰራ ግዴታ ያስፈልግሻል ሰው የስራ ግምጃዬ የስራ ባልደረባና ጓደኛ ይለያያል። እኔ የምልሽ ስራው ደግሞ ያቀራረበናል። ግዴታ ነው እንደዚህ በስራ ተገናኝተሽ ቪዲዮ ከሆነ የምትሰሪው አብረሽ ቪዲዮ ተቀርጸሽ ሰርተሽ ቻው ወደ ቤቷ፣ ቻው ወደ ቤትሽ፣ ቻው ወደ ቤቱ፣ ቻው ወደ ቤቷ። ምንም የሚያገናኝ ነገር አለ? የስራ ብዙ ነገሮች አሁን እኔ ማስተካከለው ቪዲዮውን ልስራ እንጂ ኤዲት የሚሰሩልኝ የሚያስተካክሉልኝ ምናምን ልጆቹ እኔ እስከማቅ ድረስ እነሱ ናቸው። ገባሽ? ሰው ያ ነገር እስከሚላክ ያ ነገር እስከሚስተካከል ምናምን ነገር የሚባል ነገር አለ። በአንዴ ሁሉንም ነገር መልመድ አልችልም እና እነሱ ነገሮች ሲያስተካክሉ በዛ ምን አገናኘው? ኤዲተር ትቀጥሪያለሽ፣ ቪዲዮ ኤዲተር ትቀጥሪያለሽ፣ ካሜራማን የምትቀጥሪያቸው ሙሉ ፉል ታይም እኮ አይደለም የምትቀጥሪያቸው። ማለት ቪዲዮ ቀርጸሽ ትልኪላቸዋለሽ፣ እነሱ ኤዲት አድርገው ይልኩልሻል፣ ፖስት ታደርጊያለሽ። ሲምፕሊ ካሜራማን ትቀጥሪያለሽ። ቪዲዮ መቀረጽ በምትፈልጊ ሰዓት ናስር አለት ይዋለሽ። ገብቶሻል? አንቺ ሲሪየስ ካልሆንሽ ኢትዮጵያ ውስጥ ለመኖር ከወሰንሽና ጎረምሳ ጓደኛ፣ ሴት ጓደኛ፣ ወንድ ጓደኛ የምታበዢ ከሆነ አሁን ይህን ስመክርሽ ልትጠይኝ ትችያለሽ። ግን ልጅ ስለሆንሽ በጣም ስለምወድሽ እኔ በጣም በብዙ አመት ስለምበልጥሽ እድሜ በ17 ዓመቴ በወልድሽ አልኩሽ እኮ አደርስሻለሁ አንቺን። ለዛ ረጅም ርቀት እንድትጓዥ ስለምፈልግ ነገር ትልቅ ቦታ ደርሰሽ ትልቅ መድረክ ላይ ቆመሽ እንዳይሽ ስለምፈልግ ነው የምልሽ። ገባሽ? አንቺ በጣም ትልቅ ቦታ መድረስ የምትችይ ልጅ ነሽ። ግን ጓደኛ ሰው የምታበዥ ከሆነ ይጎትቱሻል ወደ ታች። ጓደኛ እያደግሽ ስትመጪ መቅናት ይጀምራሉ። ይጎትቱና ይጥሉሻል ወደ ታች። ገባሽ? ዝቅ እንድትይ እንዳትበልጫቸው ያደርጉሻል። ለዛ ዩ ሃቭ ቱ ቢ ስማርት። ገባሽ? የሚጠቅምሽን ነገር ብቻ አላማሽ። ከአላማሽ የሚያሰናክልሽ ከሆነ አይደለም ጓደኛ ቤተሰብም ከመንገድሽ ላይ ተጠርጊዋለሽ። አንቺ አላማሽ ምንድን ነው? የት መድረስ ነው አላማሽ? አላማሽን መጀመሪያ ሳዩ። ከዛ ለማንም አትናገሪ ህልምሽን። ያን ህልምሽን በውስጥሽ ድብቅ አድርገሽ ቅብር አድርገሽ የት መድረስ እንደምትፈልጊ አንቺ ብቻ ካወቅሽ በቂ ነው። ከዛ እዛ ቦታ ላይ ለመድረስ የሚያስፈልጉሽን ነገሮች ስቴፕ ባይ ስቴፕ እያደረግሽ ከማንም ሰው ጋር መስመር ሳታልፊ፣ ከሴትም ሆነ ከወንድ ጋር ስራ ከሆነ ያገናኘሽ ስራና ስራ ብቻ እያደረግሽ። ለምን? ልጅነት ስላለብሽ፣ የዋህነት ስላለብሽ መጥፎ ሰዎች ተጠቅመው ማለት አንቺን ተጠቅመው እንዳይጥሉሽ። ገባሽ? ልብሽን እንዳይሰብሩት፣ ይሄን የዋህ ልብሽን እንዳይሰብሩብሽ ብልጥ መሆን አለብሽ። ብልጥ ድብቅ መሆን አለብሽ። ሳቂ ተጫዋች ከሁሉም ጋር ግን ውስጥሽን ለማንም አታሳይ። ገባሽ? ብልጥ ካልሆንሽ አሁን ላይ ሰው ከባድ ነው ማሪ፣ ከባድ ነው። አይንሽን ለመክፈት ነው። አንቺ አትገቢም ቅድስት ናት አትገቢም። እና አንቺ ቅድስት ምናምን ተመልሳችሁ እንድትሰደዱ አልፈልግም። ለምን? ሁሉም ሰው ከአረብ ሀገር ገብቶ ተመልሶ እየተሰደደ ነው። አሁን አንቺ ከተሰደድሽ ደግመሽ ቅድስት ደግማ ከተሰደደች ሌላም ሴት እንደዚህ ከተሰደደች መዳም ቅመሞች ተስፋ ይቆርጣሉ። ምን ይላሉ? በቃ የው ሀገር ቤትን አያኖርም። ሁሉም ይገባል፣ አመት ይቆያል፣ 2 ዓመት ይቆያል፣ ይቸገራል፣ ይጠቁራል፣ ይከሳል፣ መልሶ ይሰደዳል። ስለዚህ እኛም አሁን ብንገባ ትንሽ ቆይተን መልሰን ለምንሰደደው ምን አስገባን ብለው ገባሽ እንትን ተስፋ ይቆርጣሉ። ስለዚህ ሌሎቹ ተስፋ እንዳይቆርጡ ፕሊስ። እኔ እንኳ የመጀመሪያም ነግሬያቸዋለሁ። የሆነ ሰዓት ገና እንደመጣው ምናምን ነገሮች ከብደውኝ ወደዛ እንድመለስ ያደረጉ ሰዎች ነበሩ። ወደዛው መጣሁበት እንድመለስ ግን ያ በእኔ ኃይል። ሁለተኛ ደግሞ እንዳልኩሽ እዚህ ጋር ባሉ የኔ ኦዲየንስ ብቻ አይደሉም። ሀቡ ማርያምን በቃ እንባን ቀና የሚለኝ ስለነሱ ማውራት መናገር ሁሉ አልችልም። በቃ እኔ እንጃ እናትና አባት ራሱ እንደነሱ አይከታተለኝም እውነት በቃ ሄደች ምን ላይ ድክመቴን የሆነ ድክመት ካለ ያን ነገር እነሱ ናቸው የሚያስተካክሉት። እዚህ ጋር ደግሞ በአካል ባላገኛቸው በስልክ ባላወራቸው ምንም ባያረጉ አብሽር በቃ ለሰው ልጅ አይዞሽ እንኳኳ ሀቡ በጣም ትልቅ ነገር ነው። አንድ እርምጃ ትራመጅበታለሽ። ከጎንሽ ነን፣ አብሽሪ። ማንም ምንም ይበል በቃ አንቺ እንደዚህ ነሽ።
እያሉ ተስፋ ይሰጡኝ፣ ለእነሱም ተስፋ እንዲሰጥ ያደረጉኝ እነሱ ናቸውና ስደት ለማንም እንደማይጠቅም፣ ሁለተኛ ደግሞ የአረብ ሀገር ሴት ምንም መስራት እንደምችል ከማንም ጋር እኩል እንደሆነች በቃ ምንም በቃ እነሱ አሁን እዛ ጋር ብዙ ሰው ምን አድርጎ ያስባል። ከዛ ሄደን ስንመጣ እዚህ ጋር እኔ እንኳን ብዙ ሰው አቡ የምሬ ነው ለሆነ ስራ ወይ እጩ ወይ የሆነ ነገር ሰውም ማለት ነው ገረድ ብሎ የተናገረ ሰው ሁሉ ነበረ። ገረድ ይቺ እንትና ሽንት ቤት አጣቢ ሁሉ ብለው ተነግረውኛል። ግን ደግሞ ሰርቼ ያሳያሉ። ገባሽ? ዋናው እኔ ምንድነው የሆነ እናደዳለሁም ደግሞ ስናደድ በዛ በተናገርኩ ቁጥር ምን የአረብ ሀገር ሴት እንደዚህ ንቅል ምናምን አይነት ነገር እውነት እና እኔ እሱ ነገር እንዲታይ አልፈልግም። ሁለተኛ የማዳም ቅመሞችን እኔ ዛሬም ነገም የሆነ ደረጃ ላይ ብደርስ አቡ ወጥቼ መድረክ ላይ የምናገርላቸው ማወራላቸውም ልጅ ብኖር ማድግም ወደፊትም እሄዳለሁኝ የእነሱንም ስም አነሳለሁ ብዬ የማስበው እኔ ነኝ። በቃ ራሴን በቃ ሁሌም የማሳምነው ወደፊትም የምሄደው የእነሱን ስም ለማስጠራት ነው። ሞዴልም ሙዚቀኛም ዳንሰኛም ቲክታከርም ዩቱበርም ተከታይም ሊኖራቸው ይችላሉ፣ አቅሙ አላቸው። ግን ሁሉም ራሳቸውን ደብቀው ፈርተው አንገታቸውን ጎንበስ አድርገው ስለሰሩ ምን እናቅበት ምንም አይነት መንገድ የለም። ዛሬ ቅመምነቴን አሸንፌ እኔ ትልቅ ቦታ ላይ መድረሴ ትናንትና ዝቅ ብዬ መስራቴ ነው አይደለ? ስለዚህ 8 ዓመት 7 ዓመት ተቀምጠው ምንም ነገር ሳይሆንላቸው እኔ በ2 ዓመት በ3 ዓመት ክፍተት እዚህ አይነት ደረጃ ላይ ደረስኩት። 2 ዓመት ብቻ ነው ሳውዲ ኖርሽ? 3 ዓመት 4 ሆነኝ። ግን የሰራሁትኝ አረብ ቤት በትክክል የሰራሁትኝ 2 ዓመት ነው። ጀግና 2 ዓመት ሰራሁኝ። ሰርች ያለውኝ ከዛ ተመላላሽ እየሰራሁኝ ቤት ተከራይቼ ላይቭ እገባለሁ። ማታ ማታ ቀን ስራ ሰራለሁኝ፣ ማታ ላይቭ እገባለሁ። ከዛ በማገኛት ነገር በዛችን በማገኛት የቤት ኪራይን እከፍላለሁ። የላይቡን ደግሞ እንደዛ እያደረግኩ ነበረ እዚህ የደረስኩትኝ ማለት ነው። የእርኩትም በአየር አይደለም በባህር ነው የሄድኩት ብለሽኛል። ጀግና ግን ማለት ነው ማሪ ሳውዲ 4 ዓመት ከኖርሽ አሁን ኢትዮጵያ ከገባሽ ዓመት ይሆንሻል? አረ 6 ወር ራሱ አይሆነኝ። እሺ 6 ወር ከሆነ በስንት ዓመት ሄደሽ ነው ታዲያ? 16 እኔ ያው እንደዛ በጣም ትንሽ ሁኜ ነው የሄድኩትኝ። በጣም ትንሽ ከሚባለው በላይ ከሚባለው በታች 19 ከሆንሽ በ16 ነው የሄድሽ። በ15 ዓመትሽ ከ6 ወር 15 ዓመት ከ6 ወርሽ ላይ ሄደሽ 4 ዓመት ኖርሽ ከመጣሽ አሁን ኢትዮጵያ 6 ወር ከሆነሽ 19 ጀግና ነሽ። ግን በባህር ሄደሽ በጣም ከኔ የሚያነሱ ልጆች አሉ። እውነቱን ስነግርሽ አቡ የማይወጣላቸው የወደቁም የሞቱም አሉ። ገባሽ አይደለ? የማይወራላቸው ሰው እነሱ እንዲወራላቸው ስለፈለኩ ነው እኔ ወደፊት የሚሄደው። እዚህ ጋር ብዙ ሰዓት አላወራውም፣ ብዙ ሰዓት አላወራም። ግን የሆነ ሰዓት ላይ ወጥቼ እንደምወራላቸው ተማመናለሁ፣ በራስ አምንበታለሁ። 15 በባህር እንዴ በ14 የሚሄዱ አሉ። ያማቸውን እንዴ በ14 የሄደች ልጅ አይቻለሁ። በቀደም ፎሎ ያስደረኳት ልጅ የለችም? ማን ፍቅሬ የምትባል ልጅ ትናንትና ፎሎ ያስደረኳት ልጅ በ14 ዓመቷ ሄዳ ነው ሳኡዲ። በ16 ዓመቷ ተመለሰች ተይዛ። ከዛ ወልዳ ኢትዮጵያ ውስጥ ወልዳ አሁን ተመልሳ ሄደች። 18 ዓመቷ ነው። አሁንም በባህር ሄዳ ነው እዛ በረሃ ላይ ከብት ጠባቂ ሴት ሆና አስቡት። ግመል ነው ፍየል መጠበቅ ነበር የምትሰራው። ከዛ አንዲት ልጅ ሪያድ መጥታ ለእኔ ልብስ ትሽጥልኝ ፎሎ 10,000 ከገባ ብላ ትናንትና ቁጭ አድርጌ ፎሎ እያስደረግኳት ነበር። እና በ14ም ይሄዳሉ አይደለም በ15። በነገራችን ላይ ብዙ ሰው ምን ለመሰለሽ ባህር ምናምን ሲባል በአፍ ስለሆነ ማንንም አያውቀውም። እውነቱን ስነግርሽ አንቺም መሳሰሎችም ሰዎች በአየር ሂደው የገቡ ሰዎች አያውቁትም። ስታወሪያቸው ውሊ ስታወሪያቸው ብታድሪ አያውቁትም። ስንት ሴቶች ሬሳ ተራምደው በሬሳ መሀል በጥይት መሀል እንደሚያልፉ ማንም ሰው አያውቅም። ያንን ህመም እውነት እኔ ከአንድም 3 4 ያይቻቸዋለሁ። አይረዱም፣ ይቀልዳሉ፣ ያሾፋሉ። እነሱ በመልካም ስለሄዱ ምናምን ነገር ይተርባሉ። ሰው ማንም በቀላሉ ስለሄዱ እነሱ በፕሌን ዘንድ ለምን በአንድ ዓመቴ በፕሌን አልሄድም። በባህር ገብቼ
ህይወት ያለፈች ወይ ሳላለፈች እንዲሁም ደግሞ ሰው ሲሞት ተስፋ ቆርጦ በራስ ላይ አይ እሞታለሁ እንጂ አልገባም ብሎ የሚያስብ ሰውና ዘና ብሎ ባየር የሚገባ ሰው አንድ አይደለም። እውነቱን ስነግራችሁ ስደትነቱ አንድ ነው፣ ግን አገባባችን በጣም ይለያል እና እመሙ ስላልሄዳችሁበት አይገባችሁም። እና እንደዛ ነው ብቻ እግዚአብሔር ይመስገን። አቡዬ በሁለት ወር ነው ራስ የገባሁት። እና ታዲያ ግን አንቺ ፈልገሽ ወደሽ ነው የገባሽ ወይስ በድንገት ተይዘሽ ነው ከሳውዲ የገባሽ? የሳውዲ ወደ ኢትዮጵያ የገባሽ? ፈርስት ጊፍት ይዝደም። እኔ በራሴ ነው እንትን ተደርጌ ነው የወጣሁት፣ ተሰርዤ ነው የወጣሁት። አሞልጭ ምናምን ነው አይደለም። ፈልገሽ ነው ወይስ በድንገት ይዘውሽ ነው መንገድ ላይ ፖሊሶች? ፈልጌ ነው የመጣሁት። ለዚህ ራስሽ ከኤምባሲ ነጭ ወረቀት አውጥተሽ ምናምን ትኬት ቆርጠሽ በፕሌን ለምን በቃ ኦልሬዲ በቃኝ ብለሽ ወስነሽ? በባህርም ለመምጣት አስቤ ነበረ፣ ግን የዛን ሰዓት ደግሞ ብዙ ልጆች እየሞቱ ምናምን ነበርና ላልገባም ስለምችል ብዬ እጄን ሰጠሁኝ። ከመሞት ይሄን ያለፍቼ ብገባ ይሻላል በሰላም ብዬ በሰላም ገባሁኝ። እዚህ እግዚአብሔር ይመስገን ገባሁ። እንደገባሁም ለምን ነጭ ወረቀት ከኤምባሲ አውጥተሽ እጅ ሳትሰጪ በፕሌን አልገባሽም? ራስሽ እኮ ልክ እንደዛ ማለት ነው፣ ተሰርዤ ማለት ነው። ሳውዲ እጅ ሰጠው የሚባለው እኮ እስር ቤት ስትገቢ ነው። አንቺ እጅ አልሰጠሽም። ኤምባሲ ሄደሽ ኤምባሲ ሄጄ አሟልቼ ምናምን ነገር ፓስ ያወጣሽ እና እሱን ሁሩጅ ኒሃኢ ይባላል። እስከ መጨረሻው መውጣት አሻራ ሰጠሽ ከሳውዲ እስከ መጨረሻው በፕሌን መጣሽ። እስር ቤት የማትገቢው ለምንድን ነው? ትኬትሽንና ነጭ ወረቀትሽን ራስሽ ለመቻል። አሁን እስር ቤት እጅ የሰጠ ሰው በፖሊስ የተያዘ ሰው እስር ቤት ገብቶ መንግስት ትኬት ችሎት የነጭ ወረቀት ሳያወጣ እስር ቤት 3 ወር 4 ወር ታስሮ ነው የሚገባው። ባሽ አንቺ ግን በራስሽ ውጪ ሄደሽ ኤምባሲ ነጭ ወረቀት ጨርሰሽ ምናምን ስትወጪ ምንም እስር ቤት ምናምን የሚባል ነገር የለም። ቀጥታ ነው የምትመጪው። በቀጥታ ነው የምትመጪው እኮ። ምን አስወሰነሽ እኮ ነው የኔ ጥያቄ። በቃኝ ብለሽ ነው ውሳኔ? በእርግጥ እዚህ ጋርም ብዙ ሰዎች ነው ያሉ ሰዎች ነበሩ። አብረን እናድጋለን፣ አብረን እንሰራለን፣ ወደፊት እንራመዳለን አብሽር ያሉ ሰዎች ነበሩ። በእኔ አይደለም፣ እኔ ራሴ ብዬ አይደለም የመጣሁት፣ ለስራ ነው። ኦልሬዲ ስራ ለመስራት ነው የመጣሁት። ገባሁኝ፣ ስራ ጀመርኩኝ። እንደማንም ሰው የሰልጥኜበት ምናምን አይደለም የገባሁት። እንደመጣሁ ምናምን ብዙም አልሰራም ነበረ፣ ያው ቤት ውስጥ ነበር የምቀምጠው። አሁን ላይ ግን ኦልሬዲ በራሴ መወሰን ምናምን መራመድ ሁሉ ነገር ሳቅ ራሴ እሰራለሁ። እንደ የሚሰራም ሰው የለም። እውነት ምንድነው መሰለሽ ጭንቅላቴ ላይ ያለው ያሳመንኩት ምንድነው እራመዳለሁ ብለሽ ካሳመንሽው ብለሻል አይደል? ወደፊት በቃ እሄዳለሁ ብዬ ስለማስብ እሰራለሁ። ስራ ላይ ማንም አባሽ አያስቆምሽም። እችላለሁ ማቤቴ ምንም ነገር ነው ማያስቆምሽ። እችላለሁ ያለ ሰው እንደሚችል ያመነ ሰው ማንም አያስቆመውም። ማንም ይሁንት አሁን ጭራሽ ማንም ሊያስቆመው አይችልም። ሲቀጥል ደግሞ የስራ ፍላጎት ውስጥ እንደኔ የቆዩበት ሰዎች ፍላጎት የላቸውም። መነሳውም በቃ ስራ ጠዋት እወጣለሁኝ፣ ቀረጻ ከወጣሁኝ ማታ ነው የምገባው። ማታ እገባለሁ፣ ላይቭ እገባለሁ። ከዛ የእረፍት ሰዓት ኦልሬዲ 2 ሰዓት 3 ሰዓት ነው የሚኖረኝ። ግን የስራ እንትኔ ደግሞ ቢያንስ ከ3 ከ4 ወር በኋላ ነው ለውጤን የማየው፣ ከፍታይም ማለት ነው። 3 4 ወር እንደውም አጭር ነው። እንደዛም አትጠብቂ። 1 2 ዓመት ብለሽ ጠብቂ። ቶሎ ለውጥ አትጠብቂ። እሺ፣ ቀስ ብሎ የመጣ ለውጥ፣ ቀስ ብሎ የመጣ እድገት በጣም ጥሩ ነው። ጠንካራ ነው የሚሆነው። ስለዚህ አንድ እርምጃ ልኩ ደግሞ አንድ ትሄጃለሽ። ትልቁን አይደለም እኔ የምመኘው፣ ግን የሆነ አለሁበት ቦታ ላይ ካለሁኝ እንዴ እቺ ልጅ እየሰራች ነው ግን ለውጥ የላትም እንደሚል አመለካከት አለ ብዙ ቤተሰብም ላይ ብዙም ሰው ላይ እንዲያየሁት ማለት ነው። ግን የሆነ እርምጃ በተራመድሽ ቁጥር ከፍታሽን ስታሳይ ምንድነው መራመድሽን ያያሉ። የሚያፌዝብሽም ወይ አንቺን ለመጣል የሚጥር ሰው መራመድሽን ሲያይ ያቆማል። ምንም አይነት እርምጃ መውሰድ አይችልም። ምክንያቱም ወደፊት እንደምትሄጂ እያሳየሽ ስለሆነ ማለት ነው። እና እንደዛ ነው ያለው ነገር። ለማሳየት ግን አትኖሪ፣ ታያቸው። ምን አገባሽ? ለነሱ ነው ነገር አንተማማሽ ይኸውልሽ፣ ሰዎች በግምጃ ለውጥ ላይ ናት ወይ ለውጥ የላትም ወይ ይለፍልፉ ከኋላ። ምን አገባሽ? ሌት ደም ቲንክ አባውት ዩ። እነሱ ስላንቺ እያሰቡ ወንደር እያደረጉ ምናምን፣ አንቺ ግን ጸጥ ብለሽ ስራሽን ሰርተሽ ውጤቱን ነው አምጥተሽ ለህዝብ ማሳየት ያለብሽ። ገባሽ? ለምሳሌ አሁን አንቺ ክሊፖች ምንድነው ማስታወቂያ ነው የምትሰሪው? ምንድነው የምትሰሪው? ጌድሽ የምትቀረጩ ምንድነው ማስታወቂያዎች
ኮንተንት በራሴ እንትን ነው የምሰራው። የሆነ ማስታወቂያ የሚመጣልሽ ምንም የሚመጣልሽ የምትሰሪውን ስራ እያዩ ነው። ማስታወቂያ ከዚህ በፊት 2-3 ሰርቻለሁኝ። ሁለት ሰርቻለሁኝ። አንድ በራሴ አካውንት፣ አንድ ደግሞ በሌላ ሰው አካውንት ሰርቻለሁ። ገና እንደመጣሁኝ አሁንም አይደለም። አሁን ላይም ብዙ ሰው እንድሰራ ይፈልጋል ማስታወቂያ ማለት ነው። ግን አሁን በራሴ ላይክ ዩቱብን በራሴ ሰው ጋር ሂጄ የሆነ የኔን እንትን ሳይሆን ዩቱብን በራሴ ቲክታክን በራሴ ሁለቱንም በራሴ ነው የምሰራው። እዛ የሆነ ሞራል ባለው ቁጥር ተፈላጊ ትሆኛለሽ ለስራ ማለት ነው ለምንም ነገር ቢሆን። እና አሁን ኮንተንት ክሬት እያደረግሽ ቲክቶክ ላይ እና ዩቱብ ላይ አፕሎድ ታደርጊያለሽ። ቪው ዩቱብ በቪው እንዲከፍልሽ ሞኔታይዝ ትሆኛለሽ። ከዛ በኋላ በቲክቶክ ደግሞ ቪውሽን እያዩ የማስታወቂያ ባለቤቶች ማስታወቂያ እንዲያሰሩሽ ማለት ነው። ሁሌ የተፈራረምሽው ድርጅት ምናምን የለም በቋሚነት ፈርስት ጊፍት ጥሩ። አሁን እንደዚህ እያደግሽ ስትመጪ አንቺ በርትተሽ ጥርስሽን ነክሰሽ እየሰራሽ ስትመጪ ድርጅቶችም እየጠሩ ውል ያስፈርሙሻል። ቋሚ ማስታወቂያዎችን ምሰሪ ለድርጅቶችን በአምባሳደርነት ልትታጭ ትችያለሽ። ከአንቺ የሚጠበቀው ዲሲፕሊንሽን መጠበቅ፣ ይህ መሰዳደብ ምናምን ጸብ ምናምን ነገር ውስጥ እንዳትገቢ። እንደዚህ አይነት ነገር ውስጥ ከገባሽ ጥሩ ድርጅት ጠርቶ አንቺ ማስታወቂያ ሊያሰራ አይፈልግም። ገባሽ? ጎበዝ ነሽ። በፍጹም ተመልሰሽ ስደት እንዳታስቢ። አንድ ነገር ዛሬ ባይሳካ ነገ ይሳካል። ቴንኪዩ ጆሲ። ዛሬ ባይሳካ ነገ ይሳካል። በትንሽ ነገር ተስፋ እንዳትቆርጭ እሺ። ከሰው ደግሞ ምንም ነገር ኤክስፔክት አታርጊ። ልብሽን ይሰብሩታል። ከሰዎች ጠብቀሽ ቃል የገቡልሽ ነገር ሳያደርጉልሽ ሲቀሩ፣ በቃላቸው ሳይገኙ ሲቀሩ ልብሽ ስብር እንዳይል ከሰው ምንም ነገር እንዳትጠብቂ። በራስሽና በራስሽ ብቻ ቁሚ። ሰው ዛሬ ሚዲያ ላይ ለሰው ምስጋና ብሎ መጥቶ ቤትሽ ላይ ገዝት ገብቶ የተለያየ ነገር ቃል ሊገባልሽ ይችላል። ምናምን ማንንም አትመኝ። እሺ አመሰግናለሁ እጠብቃለሁ ምናምን በይ አውቀሽ። በውስጥሽ ግን እንዳትጠብቂ ከማንም ሰው። በጣም አስመሳይ ነው። ከእድሜ አንጻር ነው የምነግርሽ። አሁን እዚህ ጋር ምን አለ መሰለሽ፣ በጣም ኦዲየንስ አለኝ፣ ተከታይም ስላለኝ በጣም ብዙ ሰው ይወደኛል። ተከታይ ምንም ነገር ባይኖረኝ ማንም ሰው አይወደኝም። እና ከአንድም 3 4 5 እዚህ ላይ ይመጡና ልጆቼ ጋር ይተዋወቁና ለልጆቼ ቃል ይገባሉ። እዚህ ጋር በቃ ኦልሬዲ ከማንም በላይ በቃ እኔ በእነሱ አልደራደርም ሁላሃቡ እና እዚህ ጋር ያሳያሉ። በቃ የማይሆን ነገር ለእኔ እኮ እነዛ ሰዎች እንደዛ አይደሉም፣ ግን እዚህ ጋር መጥተው ምንድነው እኛ እንደዚህ ነን አብሽሩ እንደዚህ ያለን ይላሉ። እነዛ ሰዎች የሉም እኔ ጋር አይደሉም። ግን እዚህ ጋር ላለመናገር ወይንም ለነዛ ሰዎች እንትን ስል እሺ አዎ እንደዚህ ነው አዎ እንትናቸው እንደዚህ አርጓቸው ምናምን እላለሁኝ። ገባሽ? እና ብዙ ሰው በእኔ ህይወት የመጡ ሰዎች በሙላ በቃ ላይክ እይታን ትኩረትን በጣም ይፈልጋሉ። ልጆች አይናቸውን ከኔ ላይ ዞር እንዲያረጉ ማለት ነው። ከአንድም 3 4 ጊዜ ማለት ነው። እና እንደዚህ አይነትም ነገር አለ። ቃልም ይገባሉ። ለኔ አይደለም እኔ በማንም ተስፋ አድርጌ አላውቅም ከፈጣሪ ውጪ። ጎበዝ። ተስፋ የማደርገው በፈጣሪ ነው። እዚህም የደረስኩት በፈጣሪ ነው። ሁለተኛ ከፈጣሪ በታች እነሱም ብዬሻለሁ። እና እንደዛ ነው ያለው ነገር። ይሄን ይመስላል። ትምህርት ይወስዱበታል ብዬ አስባለሁ። በቅርቡ ደግሞ አወጣላችኋለሁ ብዙ ነገር ብዙ ስራዎች አስቤያለሁ። ብዙ ስራዎችን እንትን እያልኩ ነው። መውጣት ነው የቀሩ። አወጣለሁኝ። ያኔ ሲወጣ ይረዳሉ። ያኔ ነው ደግሞ የሚያውቁትና እንደዛ ነው እንግዲህ። ቆበዝ አንበሳይሽ። አሁን እኔ ልቤ በጣም ተረጋጋ። ባንቺ ከሰዎች ምንም እንደማጠብቅ ይሳቅ። ለምን ልጅ ስለሆንሽ ልብሽ እንዳይሰሩሽ በጣም ተጨንቄልሽ ነው። እና ሰው ይኸውልሽ አስመሳይ። አሁን አንቺ አካውንትሽ አምጣውና ባን ቢደረግ እኔ አሁን 1 ሚሊዮን የደረሰ አካውንት ባን ተደርጎብኛል። ተቀልሻል። 7 አካውንት ተዘግቶብኝ ይሄ 8ኛ አካውንት ነው። አሁን የአካውንት በ7 ወሩ ነው 800 ምናምን የገባው በ7 ወሩ ማለት ነው። ለምን? ጠንካራ ስለሆንኩኝ ምንም ነገር ስለማይሰብረኝ። አሁን አንቺ አካውንትሽ ቢዘጋ ስብር ነው የምትዩ ተመልሰሽ ለመነሳት። ለምን? ልጅ ስለሆንሽ። ገባሽ? ስለዚህ ያ እንዳይሆን ነገ አካውንቴ አምጣው ቢዘጋ ሀብዬ ጀምሬ መድረስ እችላለሁ በአጭር ጊዜ ውስጥ። ለምን? አቅም ስላለኝ ማለት አለብሽ። ለራስሽ መስታወት ፊት ቆመሽ ምንም ነገር ከኔ አይበልጥም። አካውንቴ ቢዘጋ አዲስ አካውንት ዛሬ ከፍቼ መጥቼ ነገ የነበርኩበት ቦታ ላይ እንደውም ከነበርኩበት በላይ መድረስ እችላለሁ በይ። እሺ። እና ማንም ሰው ደግሞ ቢወድሽ ቢጠላሽ፣ ማንም ሰው ቢቀየርብሽ
ሰው ያንቺን ህይወት ወደ ታች ከፍም ዝቅም ማድረግ እንደማይችል ደጋግመሽ ለራስሽ ንገሪ። ልጅ ስለሆንሽ እንዳትሰበሪ ማለት ነው። ከእድሜሽ በላይ ጠንካራ መሆን አለብሽ። ገባሽ? ሰዎች ሰው እንዲያመሰግናቸው መጥተው ብዙ ነገር ቃል ገብተውልሽ ምናምን ያን ቃላቸውን ሊቀይሩ ፊታቸውን ሊነሱሽ ይችላሉ። ነገ ብታጪ የሆነ ነገር ቢሆን ምንም ነገር ቢሆን ግን እኔ መቀጠል እችላለሁ። ቪው ቢኖርም ባይኖርም ፎሎ ቢኖርም ባይኖርም በማንም አትተማመኝ፣ በፈጠረሽ አምላክ ብቻ እሱ ብቻ እስካልተወኝ ድረስ ሁሉን ነገር ከዜሮ መጀመር እችላለሁ። እኔ በህይወት እስካለው እችላለሁ፣ አደርገዋለሁ፣ የምፈልግበት እደርሳለሁ። በይ ደጋግመሽ ለራስሽ ያ ነው የሚያበረታሽ። ገባሽ? ከአንቺ በላይ አንቺን የሚያበረታ ማንም የለም። ከአንቺ በላይ ራስሽ መስታወት ፊት ቆመሽ ለራስሽ ደጋግመሽ እንደምትችይ ብርቱ እንደሆንሽ ጀግና ኢትዮጵያ ውስጥ አሉ ከሚባሉ ቲክታከሮች ከሀብታም ልጆች ከማንም አንቺ የበለጥሽ እንደሆንሽ አንቺ በስደት የተፈተንሽ ስደትን በልጅነትሽ ያየሽ ጀግና ብርቱ ጠንካራ እንደሆንሽ ለራስሽ መንገር አለብሽ። ማንም መጥታ እኔ ሀብታም ልጅ ነኝ፣ እኔ ተማርኩ ነኝ፣ እኔ አረባ ጋር ላይ አደርኩም ብላ በፊት ለፊትሽ ብትላላጥብሽ የበታችነት እንዳይሰማሽ አንቺ ልዩ እንደሆንሽ ከማንም የበለጥሽ የተሻልሽ እንደሆንሽ ለራስሽ ደጋግመሽ ንገሪው። ማንም አይደለም ሊነግርሽ የሚገባው አንቺ ራስሽ ለራስሽ። ከአንቺ በላይ ለአንቺ ማንም አይመጣም። ገባሽ? ማንም ከማንም አይበልጥም። ማንም በመልክ ሆነ አንድ ሰው በመልክ ቢበልጥሽ፣ በሀብት ቢበልጥሽ፣ በእውቀት ቢበልጥሽ ማንም ይህንን ደጋግመሽ ለራስሽ ንገሪው። ያኔ ሁሉን ነገር መጋፈጥ ትችያለሽ ብቻሽን። ዓለም ቢገለበጥ ብቻሽን መጋፈጥ ትችያለሽ። ገባሽ? ጠንካራ ነሽ፣ ትችያለሽ። ይህን ደጋግመሽ ለራስሽ እንድትነግሪው እፈልጋለሁ። ማንም እንዲሰብርሽ ነገ ተስፋ ቆርጠሽ ድጋሚ ስደት እንድትወጪ አልፈልግም። ፈርስት ጊፍት ኢዝ ትሪፕል። በጣም ጀግና ናት። እንደዚህ ከአረብ ሀገር ገብታ ኢትዮጵያ ውስጥ ሀ ብላ ህይወትን በድፍረት የምትጀምርን ጀግና ማበረታታት አለባችሁ። ለምን አብዛኛው ሰው ከስደት በስፔሻሊ ከአረብ ሀገር የገባ ሰው ኑሮን ኢትዮጵያ ውስጥ መቋቋም አቅቶ ጥሎ ተመልሶ የሚሰደድ ነው ያለው። ገባችሁ? ሚዲያ ላይ አታውሪ፣ አታልቅሽ በያት። እሺ አህላምዬ እና ላይቭ ላይ ምናምን ደግሞ እያለቀሽ ለማንም ስስ ጎንሽን አታሳይ። ጥንካሬሽን እንጂ ሚዲያ ላይ ይዘሽ መምጣት ያለብሽ ኔቨር ኤቨር ስስ ጎንሽን ይዘሽ እንዳትመጭ። እሺ ግምጃ። ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ስስ ጎኑን ሚዲያ ላይ ማሳየት የለበትም። የሚያስለቅስሽን የሚያስከፋሽን ነገር ማሳየት የለብሽም በፍጹም። ያንን እንደ ቆሰለ እጅ በየጊዜው ሊጎትቱት ይፈልጋሉ። አንቺን መጣል በፈለጉ ቁጥር ኔቨር እንዳታሳይ ስስ ጎንሽን። ማልቀስ ስትፈልጊ ላይፍሽን ድርግም አድርገሽ ሄደሽ ብቻሽን በደንብ አልቅሰሽ ይውጣልሽ። እንደዛ አንዳንዴ እዚህ ጋር እንትን የምለው ነገር አንድ አይነት ማለት ገናም እንደመጣውኝ ምናምን ነው እና እንደዛም እንትን የምለውም የሆነ አንድ አይነት ነገር ውስጥ ያለን ነው የሚመስለኝ። በዛ ላይ ደግሞ ከሚጠላይ ሰው የሚወደኝ ሰው ይበዛል። ሀቡዬ ምንም ያክል ቢጠሉኝም እንኳን የሚወደኝ ሰው እና አንድ አይነት ነገር ውስጥ እና የሆነ በቃ በጣም እንትን ውስጥ ሁኜ የሆነ እንደ ከፋይ ምናምን ይገባቸዋል። እዚህ ጋር አልነግራቸውም እኮ ግን ምን ሆነሽ ነው ከፍቶሻል እንደ ምናምን ሲሉኝ እንደዛ የሚጠይቀኝ ሰው የለም። በአካል ገባሽ አይደለ? ምን ሆነሽ ነው ደብሮሽ ነው ከፍቶሽ ነው የሚለኝ ሰው የለም። ሰው እዚህ ጋር ኮሜንት ላይ መጥተው ምንድነው የሆንሽው ምን ሆነሽ ነው ፊትሽ ተቀይሯል ሲሉኝ የሆነ በቃ አልቆጣጠረውም። በቃ አልችልም። በቃ እንደዛ ብሎ አየሽ የሁደ ቡቡ ነሽ እና በከፋሽ ሰዓት ላይ ባትግቢ። ደስተኛ ሆነሽ እየጨፈርሽ ምናምን ገብተሽ ነው። በከፋሽ ሰዓት ላይ ባትግቢ። በከፋሽ ሰዓት ላይ ገብተሽ በኮሜንት ምን ሆነሽ ነው ሲልሽ ግንፍል ብሎ ይወጣል ሳታስቢው። ገባሽ? ግንፍል ይልና ሳታስቢው ታለቅሻለሽ። ያንን ባሽን ታሳያለሽ። ስለዚህ ምን ታደርጊያለሽ እንጂ የሚጠላሽ ሰው አለ ብዬ አላስብም። የሚቀኑብሽ ሰዎች አሉ ብዬ አስባለሁ እንጂ አንቺ ልጅ ነሽ ገና። ለምን ምንሽ ይጠላል? መልካም ልጅ ነሽ። አትሰዳደቢ፣ አትጣይ። ለምን ትጠያለሽ? መልክሽ ያምራል፣ ጸባይሽ ያምራል። ስለዚህ የሚጠላሽ ሰው አለ ብዬ አላስብም። ግን የሚቀኑብሽ ሰዎች ይኖራሉ እንደ አንቺ መሆን ፈልገው ግን አንቺ ያለሽበት ቦታ ላይ መድረስ ያልቻሉ ከአንቺ እኩል በ15 ዓመታቸው በባህር ተሰደው እስካሁን እዛው ያሉ ምንም ህይወታቸው ላይ ለውጥ ያለወጡ ሰዎች እኩዮችሽ ማለት ነው። ገባሽ? እድሜያቸውን ያልተጠቀሙበት ጊዜያቸውን ያልተጠቀሙበት ሰዎች ይቀኑብሻል፣ ሊጥሉሽ ይሞክራሉ፣ ሊጎትቱሽ ይሞክራሉ።
ሁልጊዜም የሚቀናብሽ ሰው ከአንቺ እኩል መሆን የሚፈልግ እንዳንቺ መሆን የሚፈልግ ግን እንዳንቺ መሆን ያልቻለ እንዳንቺ ህይወቱን ማሸነፍ ያልቻለ ነው። ገባሽ? እንጂ አንቺ ተወዳጅ ልጅ ነሽ። የሚጠላሽ ሰው አለ ብዬ አላስብም። አዎ ሰው አንቺ ጋር መድረስ ያቀተው ነው። ኤግዛክትሊ እሷ ያለችበት በእውነት እኔ በጣም ተደምሜባታለሁ። ገና በ19 ዓመቷ አሁን ህልሟን ለመኖር እየተጣጣረች ያለች ጠንካራ ሴት ናት። ህልሟን አውቃ ህልሟን ለመኖር እድሜዋን አረብ ሀገር ላይ ላለመፍጀት ለእህቶቿ ምሳሌ ለመሆን ተነስታ ከሳውዲ ኢትዮጵያ ገብታ ህይወቷን ሀብላ የጀመረች ጀግና። ሶቺ ጀግና ደግሞ ህይወቷን አቋርጣ መልሳ ስደት እንዳትወጣ እናንተ አበረታቷት እሺ። ቪዲዮቿን አዳዲስ ቪዲዮች ፖስታር ላይክ፣ ሼር፣ ዲዩት ሪፖስት አድርጉላት። ሰፖርት አድርጓት እህታችሁን። እስከ ስንተኛ ክፍል ነው የተማርሽው ስደት ከመውጣትሽ በፊት ግምጃዬ? እስከ 10። ኦኬ። በ14 ዓመትሽ 10ኛ ክፍል ደረሽ? በ15 አይደል የተሰደድሽው? በጊዜ ደረሻ 10ኛ ክፍል ማሪ 14 ላይ እስከ 10ኛ ክፍል ተምሬያለሁ። ማትሪክ ወስደሽ ውጤት ሳይመጣ ሲቀር ነው ተነስተሽ ሄድሽው ወደ ሳውዲ? እንደዛ አይደለም አካሄደ፣ እንደዛ አይደለም የመጣሁት። አቡ ቅድስት ላክ እያለችሽ ነው። ቆይ እሺ ይሄ ይለቅና እንልክላታለን። ግርግር ነበረ በዛ ምክንያት ነው። ኦኬ። ስለዚህ 10ን አቋርጠሽው ማትሪኩን ሳትወስጂ ከመሀል አቋርጠሽው ነው ሄድሽው? ኦኬ። ስለዚህ ያጠናቀቅሽው እስከ 9 ነው። 10ኛ ክፍል ማትሪኩን አልተፈተንሽውም፣ ግማሽ ላይ አቆምሽው። ኦኬ። የሰው ልጅ ማንበብና መጻፍ ከቻለ የፈለገውን በዚህ ሰዓት ከጉግል እና ከዩቱብ መማር ይችላል። የፈለገውን ነገር ቋንቋ፣ ኮምፒውተር ምናምን ኮርሶችን መውሰድ ከፈለግሽ ኢትዮጵያ ውስጥ መማር ትችያለሽ። ኦንላይን ክላሶችንም መውሰድ ትችያለሽ። አሁን ዲዛየር ኦንላይን ስኩል የተለያዩ ቋንቋዎችን ኮምፒውተር ምናምን ያስተምራሉ። በትርፍ ሰዓትሽ ቤት ውስጥ ሆነሽ ላፕቶፕ ገዝተሽ ኦንላይን ላይ ኮምፒውተር፣ ቋንቋ የፈለግሽውን ነገር መማር ትችያለሽ። ወደፊት ኢቭን ራስሽ ቪዲዮዎችሽን ማቀናበር ኤዲት ማድረግ ምናምን እንድትቺ ኤዲቲንግ ምናምን መማር ትችያለሽ። በአሁኑ ሰዓት የሰው ልጅ ገንዘብ ካለ የፈለገውን ነገር መማር ይችላል። ቀላል ነው፣ አይከብድም። ያን ያክል የተወሰነ ጊዜ ነው እንጂ የሚፈጅብኝ ባልማርም ከነሱ እያየሁኝ መስራት እችላለሁ። ግን ነው ነገ የማንንም እርዳታ እንዳትጠይቂ ብትማዩ ምንም ማለት አይደለም። ልጅ ነሽ፣ ኢትዮጵያ ውስጥ ነው ያለሽው። ቀን ቀረጻ ካለሽ ከሰዓት ላይ ምናምን እቤትሽ እኮ ነው ኦንላይን። ግዴታ እኮ ክላስ መሄድ አይጠበቅብሽም። እቤትሽ ቁጭ ብለሽ ኦንላይን ላይም 30 ደቂቃ 40 ደቂቃ የምትፈልጊውን መማር ትችያለሽ። ከተማርሽ ገብቶሻል። የማንንም እርዳታ አትጠይቂም። ወደፊት ሁሉን ነገር በራስሽ ማድረግ ትችያለሽ። ካሜራማን ቀጥረሽ፣ ኤዲተር ቀጥረሽ ቢዚ ቢሆኑብሽ ሌላ ፕሮግራም ላይ የሆነ ነገር ቢሉሽ ከምትፈልጊው ነገር አትስተጓጎይም። ራስሽ ታደርጊዋለሽ ጊዜ ካለሽ። ገባሽ? ጥንካሬሽ እየጨመረ 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 ይመጣል። እድሜ ትምህርት ቤት ነው። እድሜሽ በጨመረ ቁጥር እየበሰልሽ እየጠነከርሽ እየጎበሽ ትሄጃለሽ። በአንቺ ትልቅ ተስፋ አለን፣ ትልቅ ቦታ እንደምትደርሽ። አዎ ደህና ከሆንኩ እደርሳለሁ። ምንም ነገር አያዘነጋኝም። ደህና ከሆንኩ አትበይ፣ ደህና ነሽ። አዎ በሙሉ ልብ ነው። አዎ እደርሳለሁ፣ ትልቅ እሆናለሁ፣ ትልቅ ደረጃ ደርሳለሁ ማለት ያለብሽ። በዛም እምነት አለኝ። ትልቅ ደረጃ ደርሳለሁኝ። አቡ